የአማራ ክልልን ዘላቂ ሰላም ለማረጋገጥ የዓላማ ጽናት ያለው ነፃ ገለልተኛና በህብረ ብሔራዊ አንድነት የሚያምን የጸጥታ መዋቅር መገንባት ይገባል ሲሉ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናገሩ። አቶ ደሳለኝ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው ከምልምል የአድማ መከላከልና መደበኛ ፖሊስ ሰልጣኞች ጋር ውይይት አካሂደዋል። ጌታቸው ገደፈው በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው ምልምል የአድማ መከላከልና መደበኛ ፖሊስ ሰልጣኞችን አበረታተዋል። የስልጠና ሂደታቸውንም ተመልክተዋል። የአማራ ክልል ህዝብ ከገባበት ችግር ይወጣ ዘንድ የዓላማ ጽናት ያለው በአስተሳሰብ የተለወጠና በህብረ ብሔራዊ አንድነት የሚያምን የጸጥታ መዋቅር መገንባት ይገባል ብለዋል አቶ ደሳለኝ። የጸጥታ መዋቅራችን የማድረግ አቅሙ ከፍ ያለ ስነ ምግባሩ የተሻሻለ ዜጎች የአማራ ክልል ህዝብ ብቻ ሳይሆን ማንኛውም ሰው የሆነ ሰው ሁሉ በአማራ ክልል ውስጥም ሆነ በአማራ ክልል ውጪ በሰውነታቸው የሚከበሩ ነፃና ገለልተኛ የሆነ ህግ የበላይነት የሚያስከብር የጸጥታ መዋቅር እንዲገነባ ማድረግ መቻል ነው። ከዚህ ተልዕኮ አንፃር የአድማ መከላከልና መደበኛ ፖሊስ አባላት በተሰጣቸው ስልጠና በክልሉ እየደረሱ ያሉ ኢሰብአዊ ድርጊቶችን በውል የተገነዘቡና ህዝቡን ከገባበት ፈተና በፍጥነት የማውጣት ቁርጠኝነት የተላበሱ ስለመሆናቸውም ተመልክተናል ብለዋል አቶ ደሳለኝ። አሁን የገጠመው የክልሉ የሰላም እጦት በክልሉ ውስጥ እየደረሱ ያሉ ኢሰብአዊ ድርጊቶች የተገነዘበና በዚህ ውስጥ የተጸጸተ የዚህን ህዝብ ፈተና እና ችግር የመቅረፍ ቁርጠኝነትን ያሳየ ጥሩ ሙሉ ግንዛቤ የያዘ የህዝቦች አንድነት ላይ ጽኑ እምነት ያለው ስለመሆኑ በቡድን ውይይቶችም ተዛወረን ባየንባቸው ሐሳቦች እና ውይይቶች ላይ ተገንዝበናል። ይሄ ትልቅ ተስፋ ነው። ከነበረው ከዚህ በፊት ከነበሩ የሰራዊት አካላት ጋር የዚህን አቅምና አስተሳሰብ ሲጠቀም በአጭር ጊዜ ውስጥ የህብረተሰቡን ሰላምና ልማት ለማምጣት እድል ይሰጣል ብለን ያየን። ሰልጣኞች በስልጠና ቆይታቸው ማግኘት ያለባቸውን ዕውቀትና ክህሎት አግኝተዋል ያሉት ኃላፊው ክልሉ የገጠመውን የጸጥታ ችግር ሁኔታ ቀያሪ የሆኑ ዘንድም አሳስበዋል። እነኚህ ሰልጣኞች የመጀመሪያው ነገር በጣም ወጣትና አዲስ ወታደራዊ ሙያ የሚቀላቀሉ ልጆች ናቸው። በስልጠናቸው በአቅማቸው በአስተሳሰባቸው ማግኘት የሚገባቸውን ዕውቀትና ክህሎት አግኝተዋል ተብሎ ይጠበቃል። ስለሆነም በክልላችን ውስጥ የገጠመውን ፈተና በመቀየር ሁኔታ በመቀየር አዲስ ለውጥ በማምጣት ህዝባችንና የክልሉ የጸጥታ መዋቅር ተስፋ የጣለባቸው መሆኑን አስበው በተማሩት ትምህርት በዲሲፕሊን በህዝባዊ አገልግሎት ሰጭነት እንደተባለው ወቅቱ የገጠመውን ፈተና ሁኔታ ቀያሪ እንዲሆኑ የህዝቡን ተስፋ እንዲያለመልሙ አደራ መስጠት እንፈልጋለን። ሰልጣኞች ከክልል አልፎ የሀገርን ደህንነት በማስጠበቅ ረገድ ትልቅ ድርሻ ያላቸው ስለመሆኑ አቶ ደሳለኝ አንስተዋል። ሰብዕናና አመለካከት ላይ ትኩረት ያደረጉ ውይይቶችንም ከሰልጣኞች ጋር አድርገዋል።